በሶስት በስድስት ሰልጥነ ራስ ቁ ልታረግ የምችልባቸው ነገሮች እነዚህ ቴክኒኮች የጠቅላላውን ስኬት 20%ን ያቻ ነው የሚይዙት ይላል። ምን ማለት ባለፈው ከሰጠነው ሴሚናር ከሰጠነው የቢዝነስ ኢቨንት አንፃር ይሄ ማለት ምን ማለት መሰለ መነሻ ካፒታል አለን። ከዚህ በፊት ያን እሱ ሊጀምር ያሰበውን ቢዝነስ ሲሰሩ የነበሩ አብሮ እየሄዱ ልምዱ እንዴት እንደሚሰራ ልምድ የቀሰሙ ምናምን ሰው ነው ብለን እናስብ። ይሄ ሰው ግን በውስጡ እኔ እንኳን የሚሳካልኝ አይመስለኝም እንደው ልሞክር ብሎ ቢል እና ቢዝነሱ የሚጀምር ገንዘቡ ስላለው ሊጀምር የሚችልበት እድል በሙሉ ስለተመቻቸ ብቻ ቢጀምር እና ቢዝነሱን ሊያሳካ እንደማይችል ጥርጣሬ ውስጡ ቢኖር ሊያሳካው ይችላል ወይ ነው ጥያቄው። ልምዱን አይቶታል። አዲስ አይደለም። ወንበር እንዴት እንደሚደረደር፣ ሬስቶራንት ውስጥ ሰዎች እንዴት እንደሚስተናገዱ፣ ሼፎች እንዴት ኦርጋናይዝ እንደሚደረጉ፣ ምግብ እንዴት ስቶር እንደሚደረግ ሁሉን ነገር አውቋል። ቴክኒኮቹ አሉት። ግን የሬስቶራንትን ንግድ አሳክቶ የሆነ ትልቅ ቦታ ላይ ሲደርስ ራሱን ላይሳካለት እንደሚችል እየተጠራጠረ ቢጀምር ዋውልሃብ ያው ጥርጣሬው ነው ወደፊት የሚወጣው 100%። ይሄ ማለት ምን ማለት ነው? አንድን ነገር ለማሳካት መጀመሪያ ማየት ያስፈልጋል። ሐሳቡን ማምጣት አለብህ። ሐሳቡን ከዛ ወደ ማንነቱ ውስጥ ማስረጽ አለብህ። ችግር ይገጥመኛል፣ ቻሌንጅ ይገጥመኛል፣ የገንዘብ እጥረት ይገጥመኛል፣ ደንበኛ ቶሎ ላይመጣ ይችላል፣ ፋይናንስ ሊሳሳ ይችላል። እንዲህ ቢዝነስ ውስጥ የሚገጥሙ ነገሮችን በሙሉ ያቸው። ለምንድን ነው አንዳንዶቹ ሰዎች እንግዲህ ቢዝነስ ስታርታፖች ውስጥ ከ95% በላይ የሚሆኑት የ5 ዓመት የልደት እንትናቸውን ሳያከብሩ እንደሚጠፉ ብዙዎቹ ይናገራሉ። ኢትዮጵያ ውስጥ ደግሞ ምናልባት ከዛ በላይ ሊሆን ይችላል። ምክንያቶቹ ልዩ ሊሆኑ ይችላሉ። ለምንድን ነው አብዛኛው የሚባለው ቢዝነስ የ5 ዓመቱ ልደት የማያከብረው? ለምንድን ነው ትንሾቹ ብቻ የሚሳቡት? መነሻ ካፒታል ምናምን በትክክል ሪሰርች ብናደርግ እሱ ምክንያት አይደለም። አንዳንድ ካፒታል ኢንቴንሲቭ የሆኑ ብዙ ገንዘብ የሚያስፈልጋቸው እንኳን ቢሆኑ ከየትም አምጥተው ተበድረው ዘመድ አስቸግረው ምናምን ይጀምራሉ አንዳንዶች ሰዎች ደግሞ እንደመታደል ሆኖ ወይ ከቤተሰብ ወይ ቀለል ካለ ቦታ ገንዘቡን ያገኙታል፣ ይጀምራሉ። ምናልባት እነዛ ሰዎች እድል ይኖራቸዋል የተለየ አገልግሎት ለማቅረብ የገንዘቡም የምኑም እድል እጃቸው ላይ አለ። የማይሳኩም የሚመስሉ ላይክሊሁዳቸው በጣም ታች ያለ ግን አሳክተው 2 ቦታ 3 ቦታ በ2-3 ዓመት ውስጥ ቢያባዙ ሰዎች አሉ። ልዩነቱ ምንድነው ካልከኝ እነዚህ ሰዎች ቢዝነሱን እንዴት ሊያሳኩ እንደሚችሉ አእምሯቸው ውስጥ የጨረሱ ናቸው። እነዛኞቹ ሰዎች ደግሞ ዳውት የሚያደርጉ ሰዎች ናቸው። አሁን ልጨምር ያሰብኩት እዚህኛው ላይ 2 ነገር ነው። አንደኛው ቢዝነስ ሳይኮሎጂ አለው የራሱ አይቼዋለሁ። ይሄን ፕራክቲካሊ ስነ ልቦና አለው። ስነ ልቦና ማለት ምን ማለት ነው? ነገሩን ስለምታውቀው አሁን በዚህ ካሜራ ፊት ተቀምጬ ማውራውን ነገር ስክሪፕት አድርጌ መናገር ስለቻልኩ ብቻ ነው። ሌሎች ስነ ልቦናዊ ነገሮች አሉ። የማውራው ነገር ይደመጥልኛል ብዬ ሳስብ ይደመጣል ካልኩ ወይም ደግሞ ማውራው ካሜራ ወይ ፊቱን በማጨማደድ ወይ ፈገግ በማለት ካላመለከተኝ እኔ ለዚህ ህይወት ለሌለው ነገር ነው እንደማወራው ብዬ ብል ምን ማለት ነው? ቴክኒክሊ ስክሪፕትን አዘጋጅቻለሁ፣ ስለማውራው ነገር አውቃለሁ፣ መጥቼ ላውራ ብል ቴክኒኩ ብቻ ቢሆን ኖሮ ኢንግሪዲየንቱ ማድረግ ይችላል፣ ብዙ ጊዜ መደረግ ይችላል በአንድ ሳምንት ውስጥ። ይሄ ብቻ ነው ወይ ግን ማለት አሁን እዚህ ለፊት ለተቀምጠን የምናወራው ነገር እውቀቱና ቴክኒካል ነገሩ ብቻ ካሜራ ኦርጋናይዝ ማድረግ ላይት ይሄ ብቻ ነው? ይሄ ቴክኒክ ብቻ ነው አይደለም። በጣም ብዙ ፊት ለፊት ላይ ወጥተው ሰዎች በካሜራ ተይዞ ማያዋቸው ጀርባ ላይ የሚደረጉ ነገሮች አሉ። ስነ ልቦና ያስፈልጋል ማለት ነው። ቢዝነስን ለማሳካት ወደሚቀጥለው ደረጃ ለማሸጋገር ከመጀመሩ በፊት ቢዝነሱ በሰው ውስጥ መስረጽ ያለበት ስነ ልቦና አለ። እሱን እንጨምርበታለን እዚህኛው ላይ ሁሉ ጊዜ እያሻሻልን አይደለም የምንሄደው። በአገር ውስጥ ደግሞ ቀጥለን የቢዝነስ ኢቨንት ብናደርግ ሌሎች የምንጨምራቸው በጣም ብዙ ነገሮች ይኖራሉ ማለት ነው። ሁለተኛው አሁንም ደግሞ የማየው አንድ ነገር ምንድነው መሰለ፣ አንዳንድ ሰዎች ጥሩ የቢዝነስ ሰዎች ናቸው፣ ግን መጥፎ የቤተሰብ ሰዎች ናቸው። በቢዝነስ ተሳክቶላቸዋል፣ ግን ልጆቻቸው ክራክ አዲክት ናቸው። ከልጆቻቸው ጋር በአካል ተነካክተው አያውቁም፣ አይተዋወቁም። ግንኙነቶቻቸው የሆነ ውሃ የተቸለሰበት የሚመስል ቅዝቅዝ ያለ ነው። ህይወት የለም ቤት ውስጥ። ትፈልገዋለሁ የዛን አይነት ህይወት
ማንም አይፈልገው። ኦኬ ከቤተሰብ ጋር ጥሩ ነህ፣ ቢዝነሱን በጥሩ መንገድ እያካሄድክ ነው። ግን አስሬ ወገብህን፣ ጀርባህን፣ ራስህን ሁልጊዜ ሄዴክ፣ ባኬክ፣ ስቶማኬክ ምናምን ቢኖርስ ያም ደስ አይልም። ኦኬ ስለዚህ ሆሊስቲክ ሰው እንዴት ነው የምንፈጥረው? የቢዝነስ ሰው ብቻ ሳይሆን ወይም ደግሞ በጣም የተግለበለበ ስካይሮኬት የሆነ ኢንተርፕሪነር ብቻ ሳይሆን ሰውም የሆነ ቤተሰቡንም የሚይዝ ጤንነቱን የሚጠብቅ እምነቱን የሚጠብቅ ቢዝነሱንም በደንብ የሚያካሂድ ለኢምፓክት የሚሰራ ሰው እንዴት ይሆናል ሰው? ስለዚህ ሆሊስቲክ ህይወት ነው የሚያስፈልገው መጀመሪያ ማለት ነው። ይሄንን በደንብ አድርገን እዚህ ውስጥ እንከትና ከዛ በኋላ የቢዝነሱ ስልጠና በሁለት መንገድ ነው የምናካሂደው። አንደኛው የሶስቱ ቀን ያካሄድነው የቢዝነስ ስልጠና አለ። እዛ ላይ በጣም ብዙ ቴክኒካል ነገር አውርተናል። ስለ ቢትስ ኢኮኖሚ አውርተናል። ስለ አተም ኢኮኖሚ አውርተናል። ዓለም ወዴት እየሄደ እንደሆነ፣ የትኞቹ ቢዝነሶች ምን ሊሆኑ እንደሚችሉ፣ እንዴት አድርገን ፒቮት ብዙ ነገር አውርተናል። እሱን መልሰን ቴክኒካል ነገሩን ከምናወራ የሪከርድ ያደረግነውን ቪዲዮ አቬይለብል እናደርግና እሱ ላይ መገንባት የሚገባንን አውድ እንገነባለን። አሁን እነሱ ከኢትዮጵያ ውጭ ነው ያሉት። በኢትዮጵያ ውስጥ ያሉትን ለውጦች አያውቁም፣ ህጎችን አያውቁም። ለምሳሌ የስታርታፕ ህግ የወጣው አሁን ነው። የካፒታል ገበያ የመጣው አሁን ነው። አብዛኞቹ ላያውቁት ይችላል። አሁን ኢትዮጵያ ውስጥ እየመጣ ያለውን ነገር የኢንቨስትመንት ፖሊሲውን አያውቁትም። ብዙ እየተለወጠ የመጣ እድል የሚከፍት በጣም ብዙ ነገር አለ። ያንን እንዴት ነው የሚገቡበት? ይሄን ባለፈው ያወራነውን ቴክኒካል ነገር ወደ ኢትዮጵያ አውድ አምጥተው እንዴት ይጠቀሙበታል? ባሉበት ቦታ ሰው ነው የሚጀምሩት ነገር ምንድን ነው? ያንን አውዱን የማስያዝ ኮንቴክስት ነገር ነው የምንሰራው ማለት ነው። ስለዚህ ስንት ነገር ነው የምንሰራው ማለት ነው። የከዚህ በፊቱን ስልጠና የከዚህ በፊቱን የቢዝነስ ትሬኒንግ ቪዲዮዎች አቬይለብል እናደርጋለን ዩቲዩብ ላይ ሜምበር ይሆናሉ ማለት ነው። በነገራችን ላይ ሲስተሙን እንደገና ሪወርክ ለማድረግ እየሰራ ስለሆነ በባለፈው ሲስተም ላይ አንዳንድ ቪዲዮቹን ሎድ አያደርጉም እንዲህ ምናምን የሚባል ነገር ስለነበረ አሁን ለዚህኛው ባች ወደ ዩቲዩብ ሜምበርሺፕ እንመለሳለን ማለት ነው። እዛ ላይ ቪዲዮቹን እናስቀምጣለን። አንድ በየሳምንቱ የምንሰጠውን ስልጠና ቪዲዮ እዛ ላይ እናስቀምጣለን። ሁለት በየሳምንቱ አንድ ሌላ ቀን ላይ ከሴሚናሩ ከሚካሄድበት ቀን ውጭ ኔትወርክ የሚያደርጉበት ባዩት ቪዲዮ ላይ የሚነጋገሩበት ፓርትነር የሚያደርጉበት አብረው የሚገነባ ነገር አብረው የሚገነቡበት ልምድ የሚከፋፈሉበትን ሳምንታዊ የኔትወርኪንግ ኢቨንት እንፈጥራለን። እሱ ስልጠና የምንሰጥበት አይደለም፣ ግን ሰዎች መጥተው የሰለጠኑትን ስልጠና እንዴት መሬት ማውረድ እንደሚችሉ የተለያየ ኤክስፒሪየንስ የሚያወሩበት ጊዜ እናደርጋለን። ከዛ በኋላ እንግዲህ ሁለት ቪዲዮ አለ ማለት ነው። አንደኛው በፊት የተሰጠው ስልጠና ቪዲዮ ነው። አሁን ደግሞ በየሳምንቱ የምንሰጠው ስልጠና ቪዲዮ ነው። ከዛ በኋላ በየሳምንቱ ደግሞ የምናቀርበው ላይቭ ሴሚናር አለ። እንዲህ አድርገን በአንድ ፓኬጅ ውስጥ አድርገን እናቀርባለን ማለት ነው። ኦንላይን የሚሰለጥኑ ሰዎች ቴክኒካል ዲቴይሉንም ያገኛሉ፣ አውዱንም ያገኛሉ፣ ስነ ልቦናውንም ያገኛሉ። ቪዲዮዎቹ በሙሉ ከነሱ ጋር አብሮ ይቆያሉ ማለት ነው። ይሄን አድርገን የኦንላይን ስልጠናውን በተለየ መንገድ እናካሂዳለን። ስንመጣ ወደ አገር ውስጥ ስልጠና ይሄን ሁሉ ጨምረንበት እስከዛው ቀን ደግሞ የሚገባንን ነገር ጨምረንበት በሚቀጥለው ደግሞ ሌላ አድቫንስድ ክላስ ቢዝነሱ ላይ እናመጣለን ማለት ነው። አንደኛው ይሄ ነው። ሁለተኛው ምናልባትም ለአድማጮቻችን መንገር የሚገባን የላይቭ ኢቨንቱን በዚህኛው ቀን ላይ ነው የምናበቃው። ይሄን በየሳምንቱ የምናካሄደውን የሐሙስ ኢቨንት ከሱ ይልቅ ምን ማድረግ ፈለግን? በተለያዩ ቴማቲክ ኤሪያዎች ላይ ቅድም ሶስት ነገር አንስተናል። ሰው ራሱ ሰው ኢንዲቪጁዋል ፐርሰናል ላይፍ ማለት ነው። ሁለተኛ የግንኙነቶች ህይወት፣ ሶስተኛ ደግሞ በውጭ በኩል ራሳችንን መግለጥ የምንፈልግበት ህይወት፣ የቢዝነስ ህይወት፣ የአርት ብቻ ግን ህይወታችንን ኤክስፕረስ ማድረግ የፈለግንባቸውን ህይወቶች በሙሉ እንትን የምናደርግበት ኤክስፔሪየንስ የምንለዋወጥበት የተለያዩ ሴሽኖች አሉ። ቦታው ላይ ስንደርስ በደንብ አድርገን እናወራለን። ኔትወርኪንግ፣ የውይይትና የሀሳብ ክፍፍል ልምምድ የሚከፋፈሉበት ኢቨንት ይኖራል። ጥያቄና መልስ ጊዜዎች ይኖራሉ። ፓርትነርሺፕ ድረስ መሄድ ይችላል። ይሄ ሰዎች መጥተው አንድ አይነት ማይንድድ የሆኑ ሰዎች መጥተው ኔትወርክ የሚያደርጉበትና ትልልቅ ሀሳቦችን እያነሱ ፈርመንት የሚያደርጉበትን ኢንቫይሮንመንት እንፈጥራለን። ከዛሬ ጀምሮ በሚቀጥሉት ጊዜያት ማስታወቂያዎች እናወጣለን። ግን
ከዚህ ቪዲዮ በታች በምናስቀምጠው ሞባይል ላይ እየደወላችሁ ከዛ ቀጥሎ ደግሞ ባለው ፖስተር በታች የምናስቀምጠውን ፎርም እየሞላችሁ መመዝገብ መጀመር ትችላላችሁ። ይሄን ኔትወርክ የኢምፓክት ክሪኤቲቭ ኔትወርክ ብለነዋል። ዝም ብለን አየር ላይ ብቻ ኮንተንት ማውራት ሳይሆን መሬት ላይ እንዴት አብረን የሆነ ነገር መገንባት እንደምንችል የምናይበት እንትን ነው የሚሆነው። በየሳምንቱ የሚካሄድ ኢቨንት ነው የሚሆነው። ማንኛውም ፍላጎት ያለው ሰው በነገራችን ላይ እዚህ ቦታ ላይ ለመምጣት ፍላጎት ያላችሁ ሰዎች የምናካሂደው ኢቨንቱን በዙም ላይ ነው። ቪዲዮ መክፈት ግድ ይላል። እየተያየን ነው የምንሰራውን ነገር የምንሰራው። የአካውንታቢሊቲ ፕሮግራሞች ይኖራሉ። እሱን ዝርዝሩን ነገር ስንገናኝ በደንብ አድርገን እነግራችኋለን። እስካሁን የተማራችሁትን፣ እስካሁን የምታውቁትን፣ እስካሁን የገባችሁን ነገር ወደ መሬት ማውረድ የምትፈልጉ ሰዎች፣ ፓርትነር የምትፈልጉ ሰዎች፣ ከሌሎች ሰዎች ጋር ኔትወርክ ማድረግ የምትፈልጉ፣ ሀሳብ መከፋፈል የምትፈልጉ ሰዎች እዚህ ቲም ውስጥ የኢምፓክት ክሪኤቲቭ ኔትወርክ አባል ሆናችሁ መሳተፍ እንድትችሉ እናሳስባችኋለን። ከዚህ ውጭ ወደ ኮንተንቱ ብንመለስ ይሻላል ብዬ አስባለሁ። እሺ ውድ ኢምፓክት ሴሚናር ቤተሰቦች እንግዲህ በውጭ ሀገር የምትኖሩ በዚህ በቢዝነስ ስልጠና ላይ መሳተፍ የምትፈልጉ በስክሪኑ ላይ የምታዩትን ኪውአር ኮድ ስካን እያደረጋችሁ መመዝገብ እንደምትችሉ ልነግራችሁ እወዳለሁ። አሺ የተለያዩ ሰዎች ብዙ ኮሜንቶች ተጽፈዋል። ነገር ግን ካለን ሰዓት አንጻር ኮንተንቱን እንድንሰጣቸው ተስፉ ወደ $10 ወደ 10 ዩሮ ኮንትሪቢዩት አድርጎልናል። እጅግ በጣም እናመሰግናለን ተስፉ ገብረህይወት። ሌሎችም ብዙ ሰዎች ጽፈዋል። ተስፉ በጣም እናመሰግናለን። ዳንኤል ብርሃኑ፣ የዛሬ ሰው ሚዲያ፣ ኢየሩሳሌም፣ እንደዚህ ብዙ ሰዎች እዚህ የጻፉ ይታዩኛል። አሺ ነገር ግን ያለችን ሰዓት ኦልሬዲ ወደ 20 ደቂቃ አካባቢ ስለሆነ ወደ ጥያቄው ልመለስና ጥያቄውን ደግሜ ላስታውስ። አሺ ጥያቄው ምንድነው? መጨረሻ ላይ እንዳልኩ ግን ምን ልሁን የሚል ጥያቄ ነው ያነሳውና ይሄንን ከአይኤስኤ ላይ ከዚህ በፊት በዚህው በኢምፓክት ላይቭ ስትሪም ላይ ስንናገረው የነበረው አይኤስኤ ብለን ኪሩቤል ልትስብልን ትችላለህ? ሊንኩን የአይኤስኤውን ሊንክ ከዚህ ቪዲዮ በታች ብታስቀምጥላቸው በጣም ደስ ይለኛል። ሁሉንም ነገር እዛ ላይ ስለማናወራ ስለ አንድ ነገር እንድናወራ ስለምናወራ አይኤስኤ የሚለውን ከዚህ ልጁ ካነሳት ግን ምን ልሁን ከምትለዋን ጥያቄ አብረህ ብትመልስልንና አሺ በአጭር መንገድ እንድትመልስ የፈለኩት ምንድነው መሳብ የሚባል ነገር የለም። የመጨረሻው እሱ ነው። አሁን ስለ መሳብ እንደዚህ ነው እንደዛ ነው እንደዚህ ነው ሳይሆን መሳብ የሚባል ነገር የለም። ረጅም ጊዜ አውርተናል። መሳብ የሚባል ነገር የለም። ከዛ ነው የምንነሳው። ስለዚህ ይሄ አሁን የጠየቁን ግን ምን ልሁንን ከአይኤስኤ ጋር ሁለቱን አያይዘን እንድትመልስ ነው የፈለኩት። እንደውም ጥሩ የሚያያዙ ነገሮችን ነው ያነሳው። ለጠቅላላው ዝርዝር ነገር አይኤስኤ ላይ የሰራናትን ፕሮግራም ሊንኩን እናስቀምጥላችኋለን ከዚህ ቪዲዮ በታች። ሌላ ጊዜ ማየት ለምትፈልጉም ሰዎች ይሆናል። ላንተም እንደገና ተመልሰ ቪዲዮን በደንብ አድርገን እንድታይ እንጋብዛለን። ከዛ ውጭ ያለው ግን አይኤስኤ መጀመሪያ ምንድነው ካልከኝ ሰው ወደ ኋላ ተመልሶ የማይቀለበስ ለውጥ ማድረግ ከፈለገ መጀመሪያ ማድረግ ያለበት የአይደንቲቲ ለውጥ ነው። አይ ማለት እሱ ነው። አይኤስኤ አብሪቬሽን ነው፣ እኛ የፈጠርነው ነገር ነው እንጂ ምንም የተለየ አትሪቢዩት የለውም። አይ ማለት አይደንቲቲ ማለት ነው። ሰው በልቡ እንደሚያስብ እንደዚያው ነው። በልብህ የምታስበውን ሰው ልትሆነው የምትፈልገውን ሰው በልብህ የምታስበው ሰው አድርገህ አስብና ክሪኤት ዛት ፐርሰን። ምን አይነት ህይወት ነው መኖር የምትፈልገው? ምን አይነት ማንነት ነው መገንባት የምትፈልገው? የዛሬ 5 ዓመት እንደገና ብንገናኝ ስላለ ሀብት ስለምትገነባው ቢዝነስ አይደለም። መሆን የምትፈልገው የሰው አይነት ምን አይነት ነው? በእርግጠኝነት ሰላማዊ የሆነ ሁለንተናው ጤና የሆነ ለሌሎች ሰዎች ህይወት አስተዋጽኦ የሚያደርግ በየቀኑ እሴት የሚፈጥር ከእጥረት ነፃ የሆነ አባንዳንት የሆነ ህይወት የሚኖር አንድ ሰው ይታየኛል። መልክህን ባላቅም that is the kind of person you want to build። ዝርዝር ነገር ልጨምርበት ካልክ በደንብ አድርገህ ጨምርበት። ያንን ማንነት መጀመሪያ በሲሙሌትድ ኢንቫይሮንመንት ውስጥ መለማመድ ያስፈልጋል። አይደንቲቲው መጀመሪያ ነው የሚፈጠረው በማይታይ ዓለም ውስጥ ወይም ደግሞ በማይጨበጠው ውስጣዊ ዓለም ውስጥ ያ ማንነት ተገንብቶ ስለዛ ጉዳይ ስታስብ የምቾት ማጣት አይነት ስሜት ሊሰማ ይገባል። ብዙ ጊዜ ስለ ትልቅ ነገር ስናስብ ምቾት ነው አይደል የምናጣው። የሆነ የመፍራት
አሁን እውነት ይሄ ይሆናል ብለን ዳውት የማድረግ በራሳችን አለማመን እንዲህ አይነት ነገሮች ናቸው የሚፈጠሩት። ለምንድን ነው እንደዚህ አይነት ስሜት የሚፈጠረው? በውስጣችን የተገነባው የድሮ ማንነትና ልንሆን የምንፈልገው ያሁኑ ሰው አንድ ላይ ስለማይሄዱ፣ አንድ አይነት ስላልሆኑ። አንድ አይነት ካልሆኑ ሁልጊዜ የበፊቱ ሰው ቀድሞ ቦታ የያዘ ቀድሞ ምሽግ የያዘ ቦታውን፣ ሰፈሩን፣ ሁሉን ነገር የሚያውቀው ያሸንፏል እንግዳውን ሰው። ስለዚህ ብዙ ቴክኒኮች አውርተናል ከዚህ በፊት በቪዲዮቻችን ላይ እንዴት ማንነታችን ውስጥ ህልማችንን እንደምንገነባ እንዴት እንደምን ሆኖ ያን ሰው ቀድመን ነገሩ ከመከናወኑ በፊት እሱን መጀመሪያ ማድረግ ያስፈልጋል። what kind of a person do you want to be? ምቾት ይሰማል ወይ ስለዛ ሰው ስታስብ? ከዛሬ ማታ ጀምረ ያን ሰው መሆን መጀመር ትችላለህ ወይ? ለምሳሌ ሁልጊዜ ለሰው ልጆች ቫልዩ መፍጠር የኔ አይደንቲቲ ነው ብለህ የምትል ከሆነ ቁጭ በልና አንተ ባለ ችሎታ፣ አንተ ባለ ዝንባሌ ለሌሎች ሰዎች የሚጠቅም ነገር ዛሬ ማታ መፍጠር ትችላለህ ወይ? እርግጠኛ ካልሆንክ ሪሰርች ማድረግ መጀመር ትችላለህ ወይ? ዩቲዩብ ወይም ሌላ ሶሻል ሚዲያ ሰርፍ ማድረግ አቁምና እንዴት ብታረግ ነው ለአንተ ደስ የሚልህ ለሌሎች ሰዎች የሚጠቅም ነገር መፍጠር የምችለው? ሲምፕል በቃ ኦኬ። ስለዚህ ነገሩን ማታውቀው ከሆነ ሪሰርች ማድረግ መጀመር ትችላለህ። ወደ ተግባር መግባት መጀመር ትችላለህ ከዛሬ ጀምረህ። ያም ባደረግከውና በገነባኸው ቁጥር መጀመሪያ ላይ አታምንም፣ በእርግጠኝነት ምንም ጥርጥር የለውም። አታምንም ብቻ ሳይሆን ከውስጥ ያን ሰው የሚቃወም አይነት ምቾት የማጣት ስሜት ይሰማል። ባደረግከው ቁጥር በትልቁ ሳይሆን በትንሹ ባደረግከው ቁጥር ማንነትህ ውስጥ እየተዋህደ ይሄድና ምቾት መንሳቱ ይቀራል። ያን ሰው ግራጁዋሊ እየሆንከው ትሄዳለህ። እኔ እኮ ማንነቱን መሆን አይደለም የፈለግኩት ያን ነገር ማግኘት ነው ካልከኝ ሁልጊዜ ቀድሞ የሚመጣው ሰውየውን መሆን ነው። ከዛ ቀጥሎ ያንን ልታመጣ የፈለግከውን አቺቭመንት ማምጣት ተፈጥሯዊ ነው። ምን እንደማለት ነው? ዘር ከዘራህ አፈር ውስጥ ካስገባኸው የሚያስፈልገውን የእርጥበት መጠን የሙቀት መጠን ከሰጠኸው ያ ዘር ጤነኛ ከሆነ መብቀል መጀመሩ፣ ስር መስደዱ፣ ቅጠል ማውጣቱ፣ ቅርንጫፍ ማውጣቱ ግዴታ ነው፣ ተፈጥሯዊ ነው። ስለዚህ የዘሩ አፈር ውስጥ መቀመጥ ሪኳየርመንት። ያንን ልትገነባ የፈለግከውን አይደንቲቲ በአንተ ማንነት ውስጥ ማስረጽ ዘር እንደ መስራት ነው ብለህ አስብ። ተዘራ ካልከኝ ይበቅላል፣ ስር ይሰዳል፣ ፍሬ ያፈራል። አንድ ቀን አሁን ያማጥክ ማይቻል የሚመስልህን ነገር ጓሮ ውስጥ ተኮልኩሎ ታገኛቸዋለህ። you don't have to worry about them። ያንን ማንነት ሳገነባ ብትጀምር ግን ምን ይሆናል? ጥርስን ነክሰህ የሆነ መንገድ ልትሄድ ትችላለህ። የድሮ ማንነት ነቅቶ አንገትን አንቆ እንደገና ያስተዋል፣ እንደገና ትጀምራለህ፣ እንደገና ትተዋለህ። በዚህ አይነት መንገድ ህይወት ያታግላል። ማንነቱን ከገነባን ግን የምንፈልገውን አይነት ህይወት ቀስ በቀስ እየገነባ መሄድ እንችላለን። እዚህ ውስጥ ማስወገድ የሚገባን አንዱ ነገር ችኮላ እና ኦብሴሽን በአማርኛ ምንድን ነው? አባዜ ማለት ነው። ስለዚህ ነገሩን ለማሳካት 10 ጊዜ ሰዓት ማየት መቼ ይሆን ምልክቱ ምንድን ነው? ምልክቱን እያየው ነው ወይ ማለት አቁምና ማድረግ የሚገባህን ነገር ብቻ አድርግ። ያ ነገር ቀኑን ጠብቆ መወለድ በሚገባው ሰዓት ይወለዳል። አንዳንዱ ዶሮ በ21 ቀን ይፈለፈላል ከእንቁላል። አይ ቲንክ በግ በ5 ወር ይመስለኛል የሚወልደው። ሰው 9 ወር ከ5 ቀን ከ10 ቀን ድረስ ይወስድበታል። እያንዳንዱ ዘር የጀስቴሽን ፔሪድ አለ፣ ውስጥ የሚቆይበት ጊዜ አለ። በተፈጥሮ ሂደት የምታምን ከሆነ ዘሩ መግባቱን እርግጠኛ ከሆንክ እንዴትና በምን መንገድ ያንን ዘር ወደ ትልቅ ደረጃ ሊያሳድግ እንደሚችል ለተፈጥሮ ብትተው በጣም ጥሩ ነገር ነው የሚሆነው። ስለዚህ አንደኛው ይሄ ነው፣ አይደንቲቲውን መጀመሪያ ፕሮፋይል ማድረግ ነው። ሁለተኛው ቅድም እንደነገርኩ ይሄን አይደንቲቲ መሬት ላይ ለማውረድ ሲስተም ብንዘረጋለት ጥሩ ነው። ያለበለዚያ ደስ ሲለን እናደርገዋለን፣ ሲከፋን እናደርገውም፣ ደመና ሲሆን እናደርግም፣ ፀሐይ ሲሆን እናደርግ፣ እንደዛ ይሆናል። ከዛ ይልቅ በቀን በቀን ወደሚደረግ አክሽን የምትወስድበትን ሲስተም ዲዛይን ብታደርግ በጣም ጥሩ ነው። ለምሳሌ ሰውነትን መገንባት ከሆነ የፈለግከው መቼ በምን ሰዓት ከምን በፊት ከምን በኋላ እሱን ቁጭ ብለን ሲስተም ብንዘረጋለት ልክ ያ ነገር ሲደርስ አእምሯችን እስከሚለምደው ድረስ ሰዓት መሙላት እንችላለን። አእምሯችን ከለመደ በኋላ ክሎኩ ራሱ አእምሯችን ይሆናል ማለት ነው። ከዛ በኋላ ወደ አክሽን መሄድ ነው ማለት ነው። አይደንቲቲን ፕሮፋይል አድርገሃል። ለእያንዳንዱ ማንነት መሬት ላይ የምታወርድበትን ሲስተም ዲዛይን አድርገሃል። ከዛ በኋላ እንዴት በአክቲቪቲ በማድረግ ያን ማንነት ስጋ እንደምታለብስ በደንብ አድርገን አውርተናል። ስለዚህ እዛ ቦታ ላይ ቢሄድና ቢያየው ይቅድም ያወራነው ነገር ጋር ይገናኛል ማለት ነው።
ሚሳብ ነገር ሳይሆን ጊዜያችንን የሚወስደው ሪዞኔት የሚያደርገው በውጭ በኩል ልንፈጥረው የምንፈልገው ዓለም አለ አይደል? ከሱ ጋር የሚመሳሰል ማንነት በውስጥ በኩል እንፈጥራለን። ልክ ይሄ ማንነት ሲፈጠር ዓለም ይሄን እያየች በውጭ በኩል እሱን የሚመስል ነገር ዱፕሊኬት ማድረግ ትጀምራለች። ዛሴት ስለዚህ ሪዞናንስ ነው እንጂ አትራክሽን የሚባል ነገር የለም። በተፈጥሮ ውስጥ እንደዛ አይነት ነገር የለም። ይህን ካወቅን እንግዲህ ሄዶ ቪዲዮን እንዲያይ በጣም በጥልቀት አውርተንበታል። ምናልባት ጥያቄዎች ካሉት ከዛው ቪዲዮ በታች ቢያስቀምጥ እናያለን። የዛሬውን ፕሮግራም እንግዲህ እዚሁ ላይ ብናበቃ ጥሩ ነው ብዬ አስባለሁ። ታሬ በኢምፓክት ክሪኤቲቭ ኮሚዩኒቲ ውስጥ መግባት የምትፈልጉ ሰዎች ስልክ ደውሉ። ከዚህ በኋላ የምናወጣቸው እንትኖች አሉ፣ ማስታወቂያዎች አሉ። ማስታወቂያዎቹ ስር